ሰላም ሰላም ውድ የዩቲዩብ ተከታታዮቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ባለቤትሽስ ብላችሁ ለጠየቃችሁኝ ጥያቄ መጠነኛ መልስ ለመስጠት ነው በዚህ ቪዲዮ የመጣሁት። ምንድነው ያው እንግዲህ ሁላችሁም እንደምታውቁት ባለትዳር የልጆች እናት ነኝና የተፈጠረው ነገር ምንድነው? እናንተም ብዙ የተወዛገባችሁ ይመስለኛል። ምክንያቱም ያው ያለውን ነገር ስለምታውቁ ቪዲዮም ከዚህ ቀደምም ሰርቼ ስለነበረ ፎቶዎች ምንም ስለነበሩ እዚህ ከመጣው በኋላ ግን እህቴ ቤት ነኝ ስላችሁ ትንሽ ያው ቅሬታ ፈጥሮባችኋል። ለምን ቤትሽ አትሄጂም? ለምንድን ነው ባልሽስ የት አለ ምናምን እያላችሁ በጣም ነው የጠየቃችሁኝና ልክ ናችሁ። ያው ሰው ለእናንተ ክብር ሲኖረው ነው ወይ ደግሞ የእናንተን ነገር ማወቅ የሚፈልገው ለእናንተ ካለው ጥሩ አመለካከት ነው ብዬ ነው ማስበው እኔና ልክ ናችሁና ዛሬ ለዛ ጥያቄያችሁ ትንሽ መጠነኛ መልስ ለመስጠት ነው የመጣሁትና ምንድነው የተፈጠረው? እኔና እሱ መሀል ያው እንደማንኛውም ሰው እንደማንኛውም ባለትዳር ትንሽ ነገሮችን ለማስተካከል መጀመሪያ ያው እሱ ትንሽ ፍቃደኛ አልነበረም። በእርግጥ ሲሄድ ወደ አረብ ሀገር ሲሄድ ፍቃደኛ አልነበረም። እኔ ደግሞ ታውቃላችሁ አረብ ሀገር ደርሰን የመጣን ልጆች የሆነች 2 ዓመት እኮ ሄጄ ብሰራ 2 ዓመት እኮ ብለወጥ የሆነች ነገር እንትን እላለሁ ምናምን የምንለው ነገር አለ እና ሱቅ ነበረኝ ምናምን ቤቴ ውስጥ ሱቁን በቃ ለሱ ሰጠውኝና ምናምን ልጁንም በቃ አደራ ብዬ ያው እናቴም ስላለች መጣው ማለት ነው። 2 ዓመት ነው የምሰራው። ከ2 ዓመት በላይ አልቆይም ብዬ ያው መጣሁኝ ሄድኩኝ። እዛ በነበርኩ ሰዓት ጥሩ ነገር ነበረኝ። ያው ከዛ በፊት ምንድነው ትንሽ የሆነ እሱ የገባበት ነገር ነበረ። ትንሽ ከዛ ነገር ይሞክራል እኮ መውጣት ይሞክራል። ከዛ ነገር ለመውጣት ይሞክር ነበር። እኔም እግዚአብሔር በሚያውቀው መሄድ ያለብኝ ድረስ ጥግ ድረስ ሄጄ ከዛ ነገር እንዲወጣ በጣም ረድቼዋለሁ። እንደባልተውትና ኢቭን እንደ ጓደኛ እንደ አንድ ወንድሜ እንኳን ከዛ ነገር ውስጥ እንዲወጣ ምክንያቱም የማይጠቅም ራሱን የሚጎዳበት ህይወት ስለሆነ እውነት በጣም እንዲጎዳ በጸሎትም በቃ አቅሜ በሚችለው ሁሉ ሄጃለሁ ጥግ ድረስ ማለት ነው። በአቅምም በገንዘብም በእያንዳንዱ ነገር በቃና ሄጃለሁ ከዛም በፊት እና የሆነ እኔ በነበርኩበት ሰዓት በዛን ታይም የተለሳለሰ ሁኔታ ላይ እንደዚህ በጣም የገፋ ነገር አልነበረም እና እኔም በቃ ትቼው ሄድኩኝ። እዛ ሆኜ ግን ማለት ነው አረብ ሀገር ሆኜ ግን የምሰማው ነገር እኔ ደግሞ ብዙም ከሰዎች ጋር ኮሚኒኬት የለኝም ምናምን ግን ትሰማላችሁ አንዳንዴ ከሆነ ሰው ኧረ እንደዚህ እኮ ነው ኧረ እንደዚህ እኮ ነው ስትሰሙ ብዙም እኔ የሰው ብዙ አይለኝም እና ማተር አያደርግብኝም እና ያን ከዛ ሰው ከራሱ ነው መስማት ፈልገው እያንዳንዱ ራሱ ግን የሚነግረኝ ነገሮች በቃ ነገሮች ጥሩ እንደሆኑ ብዙ ነገሮችን እየቀየረ እንዳለ ከዛ ነገር ውስጥም እየወጣ እንዳለ ምናምን ነው ሲነግረኝ የነበረውና እውነት ለመናገር እኔም አመንኩት። ምክንያቱም የትዳር አጋራችሁ ነው ብዙ እኔ ደግሞ እዚህ ጋር መናገር የምፈልገው ነገር ምንድነው የልጅ አባት ወይም የቀድሞ ባለቤቴ ለማለት ልገደድ ነው እንግዲህ አሁን ያው የኔን ህይወት ታውቃላችሁ ጋይስ። ከዚህ ቀደም ትዳር ነበረኝ ፌል አድርጎብኛል እና በዛ ህይወት ውስጥ እንኳን ላይክ ምንም ሳይደብረው አንዳንዴ ፈቶናችሁ የሰፈሬ ልጅ ነው በነገራችን ላይ ያሁኑ ባለቤቴ የሰፈሬ ልጅ ስለነበር አብሮ አደጎችም ስለነበርን ብዙ ነገሮችን እንተዋወቃለን እና ፈትቼ ከዛኛው ትዳሬ ፈትቼ መጥቼ ቤት ውስጥ ምናምን በቃ ብዙ ነገር ቻሌንጅ አለው ከልጅ ጋር በተለይ ስትሆኑና በጣም ነበር ኢቭን እግዚአብሔር ምስክሬ ሰፖርት ያደርገኛል። በቃ የሆነ ካርድ እንዳይቸግርሽ እያለ ካርድ የሆነ ሱቅ አለና ኢቭን አንዳንዴ ከቸገራት እንኳን ካርድ ትሙላበት ምናምን ነገር ብሎ ብር አስቀምጦልኝ ይሄዳል። በዚህ ልክ ነበረ የነበረው ነገር እና አንዳንዴ መልካምነቱ የሚገዛችሁ ሰው ነው በጣም እኔ አሁንም ቢሆን ሐቁን አልወስድበትም። የእውነት በጣም አክባሪ በጣም ለኔ ትልቅ ክብር ያለው ፍቅር ያለው ሰው ነው። ግን ደግሞ ያው መምረጥ ስላለብኝ ነው እዚህ ጋር መርጬ ይሄንን ላይፍ ለመምረጥ የተገደድኩት ጋይስ እና በጣም መልካም ሰው ነው። ከሌላ ነገሩ ሌላ መልካም ሰው በቃ ምናምን ለእናንተ ለእኔ ያለው ፍቅር ምናምን ለቤተሰቦቹ ያለው ክብር ስለምንተዋወቅም አንድ ቤተሰብም አንድ ሰፈርም ስለሆነን በጣም ነበር እንትን የሚለኝ እና እኔ ደግሞ እዛ ጋር ትቼው የመጣሁት ላይፍ እዛ ጋር ፌል አድርጎብኝ የመጣሁት ላይፍ ስላለ እዚህ ጋር እሱ በዚህ አይነት እንክብካቤ ምናምን እንትን ሲለኝ ያው ሴት ስትሆኑ ይገባችኋል መቼም ማለት ሳይነቀኝ ላይክ ባለትዳር ሆናችሁ ፈታችሁ ቤተሰብ ጋር ከልጅ ጋር ቁጭ ስትሉ ምናምን እኮ ብዙ ነገር አለው። ኢቭን ኢኮኖሚካሊ በጣም ነው እንትምኑቱን ሜንታላችሁ በጣም ይጎዳል ምናምን እና ያ ነገር እንኳን እሱ ላይ ምንም ነገር ማተር ሳያደርግ
በቃ እንደ እንትን ነበር የሚያየኝ እና በጣም ነው እውነት ለመናገር ቦታ ነበረኝ እና ከዛም አንጻር በጣም ብዙ ርቀት ድረስ ሄድኩኝ እሱን ለመረዳት አሁን ያለበትን ሲትዌሽን ለመረዳት ለማገዝ። ምክንያቱም ትዳር ማለት ጋይስ ይሄ ትልቅ የተከበረ ተቋም ነው። በእርግጥ እኛ እንደዚህ ተጋቡ ወይ የሆነ ነገር እንደዛ አይደለም። ያው ፍቅር ስለነበረን መከባበሩ ስለነበረ ነው አንድ ላይ የሆን ነው ትዳር የጀመርነው እና ከዛ በኋላ ነው የሱ ቤተሰቦች መልስ የጠሩን እና ተቋም ነው፣ የተከበረ ተቋም ነው። ደስ ሲላችሁ የምትኖሩበት፣ ደስ ሳይላችሁ የምትፈቱት ነገር አይደለም እና በጣም ከባድ ነው። ባይዘው እኔ ራሱ ይሄን ውሳኔ ለመወሰን በጣም ከብዶኛል። በጣም ከራሴ ጋር ስታገል ነበር ጋይስ እና በቃ በዛ ነገር ቀጠለ ምናምን። እኔ እውነቴን ነው የምመሰክርለት ነገር ይሄ ምሳሌ ይሄ ቺቲንግ ወይም እንደዛ ነገር የለው፣ እንደዛ አይደለም፣ እንደ አይነት ሰው አይደለም። ገባችሁ? እኔ በጣም በትዳሬ ላይ የማልደራደርበት ነገር ቢኖር እሱ ነው። ምሳሌ በትዳራችሁ የማትደራደሩበት ነገር ቢኖር ቺት አድርጎባችሁ ቢሆን ምናምን ከሌላ ሴት ጋር ሲንዘላዘል ቢሆን ምናምን ምንም ይሄ በቃ ፎርጊቭነስም ምንም አያስፈልገውም እንትን ትላላችሁ እና እሱ አይደለም ግን እሱ ጋር የነበረው ነገር በቃ ያ ነገር በጣም ከባድ ሆነ። ኢቭን ያ ገንዘብ ለራሱ አይሆንም፣ ኢቭን ለቤተሰቦቹ አይሆንም፣ ኢቭን ለልጁ እንኳን አይሆንም። ሄዶ ለበላተኛ ነው የሚሆነው። አይዶን ነው እኔ እንዲህ ነው ብዬ ግልጽ አድርጌ መናገር አልፈልግም። ቢኮዝ ምንም ቢሆን አካላችሁ በአንድ ወቅት አካላችሁ የነበረ ሰው ነው። እኔ ያለውን ነገር እንዲህ እሱን አደባባይ ለማውጣት ፈልጌ አይደለም። ያው ነገሮችን ግልጽ ለማድረግ ይሄ ሲቀዘቅዝ ወደ ውጪ ወይ ሲሞቅ ወደ ቤት አይነት ሰው አይደለሁም እኔ እውነት ለመናገር ማለት ትዳርም ይሄ ዝም ብላችሁ ትታችሁት ወይ ደግሞ በቃ አልተመቸኝም ብላችሁ የምትወጡበት አይደለም። በጣም እንግዲህ ለ5 ዓመታት አብረን ስንኖር ብዙ ነገር እንትን ብያለሁ ማለት በቃ ይሄ ብላችሁ የማይቀየር ሰው መጀመሪያ ላይ እቀይረዋለሁ፣ ነገሮችን ሲወልድ ይቀየራል የምትሉት ነገር ይኖራል። በፍቅር ውስጥ ይቀየራል፣ በትዳር ውስጥ በህይወት ውስጥ ነገሮች ያስተምረዋል፣ ሁኔታዎች ያስተምረዋል የምትሉት ነገር አለ አይደለ? አንዳንዴ የምንሸውደው በዚህ መሸወድ ነው ብዬ ነው የማስበው። ምክንያቱም አንድ ሰው የሚቀየር ሰው አለ። አሁን ሁሉንም ጀነራል መጥራት ራሱ አስፈላጊ ነው ብዬ አላምንም። የሚቀየር ሰው አለ። አሁን በጣም እንደዚህ የምትሉት ሰው በሆነ ነገር ውስጥ የነበረ ሰው፣ በሆነ ሱስ ውስጥ የነበረ ሰው ትዳር፣ ህይወት፣ ልጅ ሲመጣ ቶታሊ ያን ነገር ትቶ ወደ ትዳሩ፣ ወደ ቤቱ፣ ወደ ልጆቹ የሚያመዝን ሰው አለ። ያን ነገር ረስቶ ለለሰፍ እሱ ጋር እንደዛ ነገሮች አልነበሩም። እኔ ነበርኩኝ በቃ ባለው ነገር እያስታመምኩት ምናምን የነበረውና እኔ ደግሞ ሲሄድ አይ ቲንክ ባሰበት። በቃ እንደዛ ነው እኔ ፊል ያደረኩት። አሁን ላይ ግን ለእኔ ምንድን ነው የሚለኝ በቃ ነገሮች ኦኬ እንደሆኑ ምናምን ቤት ራሱ ለልማት ምናምን ይፈርሳል ተብሎ ነበር ቤታችን እና በቃ ሱቁን አንተ ስራ ምናምን ብዬው ብዙ ነገሮች ተነጋግረን ነው የመጣ ነው ጋይስ። እዛ ደግሞ ከሄድኩኝ በኋላ ሱቁ ወር አልሞላውም ሲዘጋ፣ አሁን ስሰማ ማለት ነው። እኔ አንዳንዴ ቪዲዮ አብራሽ ምናምን ነገር እለዋለሁ፣ ትደዋወላላችሁ በኢሞ ሲጀመር እኔ እንደሄድኩኝ በጣም ትንሽ ቆይቶ ነው ስልኩ በቃ ተሰረቀ ምናምን ነገር አለኝ። ማለት እንዲያው እንደምከታተለው ስለሚያውቅ እንደማገኘው እንደምጠይቅ ስለሚያውቅ ስልኩን በቃ ተሰረቀ፣ ጠቅጠቅ ስልክ ነው ያዝኩት ምናምን ነገር አለኝ። እቺ ጠቅጠቅ የምትለዋ ስልክ ነው ያዝኩት አለኝ፣ ተሰረቀ ምናምን አለኝ ስልኩ ማለት ነው። ሶ በምንም ሁኔታ ላየው አልችልም። በምንም ሁኔታ ያለበትን የት ነህ ምንድን ነው የሚለው ነገር ከዛ በፊት እያንዳንዱ ዲቴል ጠይቃለሁ። የት ነህ፣ ቤት ነው ወይ ሱቅ ነው ወይ እንደዚህ ነው ወይ ስለምጠይቅ አይ ቲንክ እነዛን ጥያቄዎች ላለመመለስ ተወሰደብኝ ምናምን አለ ስልኩ። ኢትስ ኦኬ ብዬ በቃ አንዴ እንትን ያላችሁት ነገር ነው ምንም እንትን አላለብኝም። ከዛ ያው ቀጠለ ምናምን፣ ግን በኋላ ላይ ነገሮች በጣም እያስጠሉ መጡ። ምክንያቱም ልጄም ያው ቴትዬ ጋር ማዘር ጋር ማለት ቅርብ ለቅርብ ነን ቤታችን ጋይስ እና በቃ ቴቲ ላይ ብቻ አድርጎ ኃላፊነቱን ያየዋል ምናምን፣ ግን ሞር ይሄ የአባትነት ኃላፊነት ምናምን መወጣት ነገር ላይ እንትን አለ። ይሄ መቀዛቀዝ አሳየ ማለት ነው። ሶ እዚህ ጋር ደግሞ ወንድሞቼ ምናምን እህቶቼ ደግሞ ያለውን ነገር ስለሚያዩ ለምን እናታችን ለምን ትጎደልሽ የሚለው ኢቭን ከፋሚሊ ጋር ራሱ መነካካት መጣ ጋይስ። እሱ እስካለ ድረስ ልጅሽ ልጃችን ነው እኮ ምንም ችግር የለውም። ግን እናቴ ምንድን ነው ጋይስ ትንሽ አቅመ ደካማ ነች፣ የአይን ችግር አለባት። እንዲህ ቶሎም ስል ከሰው ከሩቅ ምናምን ነገር አታይም። ትንሽ የአይን ችግር አለባት እና በቃ የሆነ ቦታም ስትሄድ ምናምን እናንተ ይዛችኋት ኖርማሊ ቤቷ ምናምን ታውቃለች እኮ፣ ግን እንዲወጣ ስትል በጣም ፀሐይ ሲኖር ምናምን አሳክመናታል። ግን በቃ ሊሳካ አልቻለም። እንደዚህ አይነት ችግር ስላለ ሁሉም ደግሞ ልጆቿ
እኔ ላይ ተጽዕኖ አደረጉ። ለምን እሱ እያለ ለምን እንደዚህ ምናምን ነገር የሚለው ላይ በጣም እንትን አደረጉ እና እኔም ያንን ስሰማ ደግሞ እንደ ሰው ይሰማችኋል። ምክንያቱም እዚህ ጋር ልጄም ዋጋ እንዲከፍል አልፈልግም። እዛ ጋር አባት ነው፣ ለምን ሪስፓንሲቢሊቲውን አልወሰደም? ለምን ኃላፊነቱን ወስዶ ልጁን አያ የሚለው በጣም በቃ እያጣላኝ መጣ። በቃ ኢቭን ስልክ ማውራት እስከሚያስጠልል ያኔ ድረስ ደረሰ ማለት ነው ከሱ ጋር ያለው ነገር እና በኋላ ላይ በቃ ስሰማ በቃ በጣም ምንም በቃ ቶታሊ መዋያው ምናምን እዛ እንደሆነ በቃ በጣም እንትን እንዳለ ምናምን ነገር የሚገርማችሁ በጣም ብዙ ገንዘብ ጠፋ። በጣም እኔ እንደዚህ አድርግ እንደዚህ ፍጠር እንደዚህ አድርግ ብዬ የምልከው ገንዘብ በሙሉ ለካ እዚህ እየጠፋ ነው። ምንም የማውቀው ነገር የለም እና ብቻ በጣም ነው ታውቁታላችሁ። አረብ ሀገር ያላችሁ ሴቶች እህቶቼ ታውቁታላችሁ እንዴት ዋጋ ከፍለን ገንዘብ እንደምናመጣ፣ እንዴት ስጡኝ አትስጡኝ ደሞዝ እራሱ ከነሱ ጋር ያለውን ነገር ሁሉ ነገር ግልጽ ስለሆነ አይ ቲንክ እኔን ደግሞ በደንብ ታውቁኛላችሁ ከስራዬም ጭምር። ኪችን የሚሰራ ሰው በጣም ተጽዕኖ አለበት። እሳት ጋር ነው ቆማችሁ የምትሰሩት፣ ሲሊንደር ነው እዚህ ጋር በጣም ብቻ ብዙ ነገር አለ። ገብቷችኋል? ምን ያህል ጊዜ ራሴን እንትን እንደምል እኔ ነኝ የማውቀው እዚህ ጋር እና በዛ ሁሉ ነገር ውስጥ አልፋችሁ ደግሞ እዚህ ጋር ያለ ሰው እዚህ ጋር የራሴ ሰው የምትሉ ሰው እኔ ደግሞ እዚህ ጋር እኮ ወንድሞቼ ያሉኝ ነው ለወንድሞቼ ለእህቴ ምናምን ማድረግ ይችላሉ። ግን የራሳችሁ ሰው እዛ ጋር እስካለ ደግሞ ጸብ ይመጣል። ለምን በዚህ ላክሽ ለምን በዛ ላክሽ የሚባለው ነገር ስለሚመጣ ያን ነገር ስላለ በጣም እንትን አልኩኝ እና በቃ ሙሉ በሙሉ በራሴም አካውንት አስገባለሁ። በራሴ አካውንት ማንም በማያንቀሳቅሰው ለአንዳንድ ነገሮች ስፈልግ ለልጄ ምናምን በሱ ነው ነገሮችን እንትን የምለው እና መቼም አባት እያለ ለወንድም አትልኩም። ገብቷችኋል? በጣም ከባድ ነው ስሜቱ እዛ ጋር እና ያ ስለሆነ እኔም በጣም በቃ ጥግ ድረስ እንትን አልኩኝ ምናምን ነገር እና ብቻ አልሆነም። በጣም መጣ መምጫዬ። የሚገርማችሁ ልመጣ ሳምንት ሲቀረኝ ኦልሬዲ ብር ልክ ያለው በቃ ቤቱ ለእንትን ስለሚፈርስ ስላልታደሰም ቤቴ ለልማትም ስለሚፈልግ በቃ ኮንዶሚኒየም ተከራይ ምናምን እንደዚህ አድርግ ገንዘብ አንተ ጋር ያለው እንትን ማይል ከሆነ ብዬ ምናምን ብር ልክ ያለው ወደ ስንት ሺህ ብር ላኩኝ ምናምን አይ ቲንክ ወደ 90 ሺህ ብር 70 ሺህ ብር ብቻ እንደዚህ ላኩኝ። ጠላታችሁ ይጥፋ ጠፋ በቃ ጠፋ። ስደውል ስልክ አይነሳም። በማንም ላገኘው አልቻልኩም። በጣም ነው በቃ ማለት የሰው ልጅ እንዴት ነው በዚህ ልክ ሱሱን የሚያስበልጠው? ከቤተሰቡ ከትዳሩ ከልጆቹ ከባለቤቴ የሚለው እንዴት ሱስ ይበልጣል? እንዴት ምን አይነት ነገር ውስጥ ገብቶ ነው ምናምን ነገር የሚለው ነገር እኔ ጋር በጣም በቃ ማለት አንዳንዴ ያከበራችሁትን ያህል የምታወርዱት ሰው ታውቃላችሁ። ያከበራችሁትን ያፈቀራችሁትን በጣም ቦታ የሰጣችሁትን ያህል በጣም አንሶ የሚታይባችሁ ሰው ቢኮዝ ያንን ገንዘብ ስልክለት ጋይስ እኔ ምን ብያለሁ? ይሄ ገንዘብ ማለት ከዚህ ቀደም ብዙ ፔኖች ስለነበሩብኝ ብዙ ገንዘቦች ስለጠፉ ከዛ በኋላ ብዙ ነገሮችን ስለሰማው በቃ የጠፋው ጠፋ፣ ያለፈው አለፈ። ከዚህ በኋላ ግን ራስን ጠብቅ። በቃ እስቲ አትሊስት ብዙ ነገር ዛጋም ልጄን የመጀመሪያ ልጄ ብዙ ዋጋ ከፍሏል እኔ ከትዳሬ እንትን በማለቴ እና ይሄኛውም ልጄን ዋጋ ላለማስከፈል ብዙ ርቀት ሄድኩኝ። በጣም መታገስ የሌለብኝን ጥግ ድረስ የእውነት ምክንያቱም እናንተ እየሰራችሁ ያ ሰው የሚያጠፋ ከሆነ ምንድን ነው ታዲያ የእናንተ መስራት፣ የእናንተ ሰው ለመሆን መፍጨርጨር፣ የእናንተ እዚህ ጋር የሆነች ነገር አስቀምጣለሁ ብሎ ማለት። እኔ ጋይስ ላይፌን ወደፊት ሼር አደርጋላችኋለሁ። በጣም በብዙ ቻሌንጅ ነው እናት አባቴ ተለያይተው ኦልሞስት ለ10 ምናምን ዓመት ብዙ ቻሌንጅ አሳልፌ ነው እዚህ ራሴን ያበቃሁት እዚህ ደረጃ ስደርስ ማለት ነው እና አይዶን ነው ደግሞ ለምን እንደሆነ ባላቅም በጣም ፈተናዎች በዙብኝ። አላቅም እግዚአብሔር ለበጎ ሊሆን ይችላል እና በጣም አዘንኩኝ። በጣም ነው ነገሮች እንትን ያልኩት። በጣም ነበር የሚያስጠላው። አይ ቲንክ እንትን ሰዓት የሞላ መሰለኝ። ሁለተኛ እንትን እላለሁ። በሁለተኛ ቪዲዮ ልክ ጠብቁኝ ጋይስ አንዴ